እግዚአብሔር የተባረከ ይሁን። እንደምን ሰነበታችሁ? ጌታን እጅግ አድርገን እናመሰግናለን። ጌታ በመካከላችን ስላለ ክብሩን እሱ ይውሰድ። ያን እናመሰግናለን። አሁን ደግሞ እግዚአብሔር የሚናገረንን ቃል እንሰማለን። መንፈስ ቅዱስ በዚህ አለ። እኔ ብሄድ ይሻላችኋል፣ እርሱ የእውነት መንፈስ ቢመጣ ወደ እውነት ሁሉ ምን ያደርጋችኋል? ይመራችኋል። ደግሞ ከኔ ወስዶ ምን ይነግራቸዋል ብሏል፣ ያሳስባቸዋል ብሏል። ስለዚህ መንፈስ ቅዱስ በመካከላችን ስላለ ለመስማት የተዘጋጀን ሆነን እንድንቀርብ በጌታ ፍቅር ጠይቃለሁ። እግዚአብሔር ስለሚናገር አጭር ቃል እናነባለን። በመዝሙር 100 በቅንፍ 121 መዝሙር 121 መጽሐፍ ቅዱስ የያዛችሁ አውጥታችሁ ከኔ ጋር አብራችሁ ብታነቡ ብትከተሉኝ ደስ ይለኛል። እንደዚህ ያነባዋለሁ። 121 ከቁጥር 1 ጀምሮ ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አንቀላፋምም። እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል ከዛሬ ጀምሮ እስከ ዘላለም። እግዚአብሔር መውጣትህንና መግባትህን አንድ ላይ እንበለው። የመጨረሻውን ስንኝ እግዚአብሔር መውጣትህንና መግባትህን አንድ ላይ እንደገና እግዚአብሔር መውጣትህንና መግባትህን ይጠብቃል። የሰጠሁት ርዕስ ምን የሚል ርዕስ ነው? ሁሉን አልፎ እግዚአብሔርን ማምለክ በሚል ርዕስ ነው። ሁሉን አልፎ እግዚአብሔርን ማምለክ። ብዙ ሰዎች ብዙ ነገር ማለፍ አቅቷቸው እግዚአብሔርን ማምለክ ተስኗቸዋል። ብዙ እንዳናልፍ እንዳንሄድ ወደ እግዚአብሔር እንዳንቀርብ እግዚአብሔርን እንዳናመልክ የሚገዳደሩ በጣም በርካታ ነገሮች አሉ። ብዙዎቻችን ምናልባት በትግል ይሆናል የምንመጣው። ብዙ ነገሮች መንገዳችን ላይ ይቀመጣሉ። አንዳንዶች ከመካከላችን የሉም። በብዙ ትግል ተፍጨርጭረው አቅቷቸው የቀሩ አሉ። እና ግን እግዚአብሔርን ለማምለክ ግን ብዙ ነገር መተው ይጠይቃል። ከብዙ ነገር ይልቅ ቦታን ለእግዚአብሔርን ለማምለክ መስጠት ይፈልጋል። ዝም ብለን ላምልክ ስላልን ብቻ እናመልክም፣ ወይም ደግሞ ወደ ፈለግንበት ጉባኤ አንመጣም። ወደዚህ ወደ ተቀደሰ ጉባኤ የእግዚአብሔር ልጆች ወደ ተሰበሰቡበት ጉባኤ መምጣት ራሱ አንዳንድ ጊዜ ነገሮች ይይዙናል። ብዙ ነገሮች አሉ። እናንተ ጋር አሉ እነዛ ዝርዝሮች፣ እኔም ጋር አሉ፣ እናንተም ጋር ይኖራሉ ዝርዝሮቹ። ግን እነሱን ሁሉ አልፎ መምጣት ግን እግዚአብሔር ይፈልገዋል። አሜን ነው። ሁሉን አልፈን እንድንመጣ ነው እግዚአብሔር የሚፈልገው። ዋጋ እንድንሰጠው እግዚአብሔርን ማምለክ ይፈልጋል። እነዚህ አሁን ያነበብኩት እንግዲህ ሁሉን አልፎ እግዚአብሔርን ማምለክ ብያችኋለሁ ርዕሱን። እነዚህ አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል መዝሙር 121 ብቻ አይደለም። ከመዝሙር 121 እስከ መዝሙር 134 ያሉ 15 የመዝሙር ክፍሎች ወይም መዝሙሮች የማዕረግ መዝሙር ተብለው ይጠራሉ። የማዕረግ መዝሙር ተብለው ይጠራሉ። ነገር ግን የትኛውም ዲክሽነሪ ላይ ሄዳችሁ ወይም ደግሞ እኔ በእኔ አቅም በየርኩባቸው ኮሜንታሪዎች ልበላችሁ ወይም ደግሞ ማብራሪያዎች ላይ እነሱ ራሳቸው ማብራሪያዎቹ መልስ አይሰጡም። ምን ለማለት እንደተፈለገ አናውቅም ነው የሚሉት ግልጽ የሆነ ነገር ሲናገሩ። እና ስለዚህ የማዕረግ መዝሙር ይባላሉ። ለምን እንደዛ እንደተባሉ ግልጽ አይደለም። እና ይሄ መዝሙር እነዚህን መዝሙሮች እስራኤላውያን በዓመት 3 ጊዜ ወደ እግዚአብሔር የሚቀርቡበት ጊዜ አለ። በዓላት አሉ፣ እግዚአብሔርን የሚያመልኩበት በዓላት። በነዛ ጊዜ እየዘመሩ ከያቅጣጫው የሚመጡባቸው መዝሙሮች ናቸው። አንድ ላይ ሆነው በመዘመር ነው ወደዛ እግዚአብሔር ወደሚመለክበት ወደ ኢየሩሳሌም እግዚአብሔር ወዳለበት ስፍራ ይሄዱ የነበሩት። ስለዚህ የተለያዩ ቀናቶች አሉ።
እነዛን ቀናቶች ለማየት እንሞክር። እንዲሁ ዝም ብሎ እግዚአብሔር የተናገራቸውን ነገሮች እንመልከት። ዘጸአት ምዕራፍ 16 ቁጥር 16 ላይ እንደዚህ ይላል። ዘጸአት ምዕራፍ 16 ቁጥር 16 ላይ ሶስቱን በዓላት ሲገልጽ እንደዚህ ይላል። በዓመት 3 ጊዜ በቂጣ በዓል፣ በሰባቱ ሱባኤ በዓል፣ በዳስም በዓል ወንዶች ሁሉ በአምላክ በእግዚአብሔር ፊት እርሱ በመረጠው ስፍራ በምን ስፍራ? እርሱ በመረጠው ስፍራ ይታዩ። በእግዚአብሔር ፊት ባዶ እጃቸውን ምን አይበሉ? አይታዩ። አምላክ እግዚአብሔር በረከት እንደሰጠ መጠን እያንዳንዱ ሰው እንደ ችሎታው ይስጥ ይላል። ከየትም ስፍራ ነው አይሁዶች እስራኤላዊ የሆነ ወንድ ሁሉ መጥቶ በእግዚአብሔር ፊት እንዲታይ፣ ያውም የተመረጡት ወንዶች ነው የሚለው። ስለዚህ ወንዶች ሁሉ ከያሉበት ስፍራ የሚመጡበት በዓሉ ዘዳግም ምዕራፍ 16 ቁጥር 16 ነው ያልኳችሁ። ዘጸአት ነው ያልኳችሁ በስተት ነው። ዘዳግም ምዕራፍ 16 ቁጥር 16 ነው ይሄ የሚለው። እንደገና ደግሞ ዘጸአት ምዕራፍ 23 ላይ እንሂድ። ዘጸአት ምዕራፍ 23 ላይ አሁንም ይሄን ነገር ይደግመዋል። ዘጸአት ምዕራፍ 23 ከቁጥር 14 ጀምሮ የእግዚአብሔር ቃል ሲናገር እንዲህ ይላል። በዓመት 3 ጊዜ ቁጥር 14 ጀምሮ በዓመት 3 ጊዜ በዓል ታደርግልኛለህ። የቂጣውን በዓል ጠብቅ። በአቢብ ወር ከግብፅ ምድር ወጥታችኋልና በዚህ ወር እንዳዘዝሁት 7 ቀን ቂጣ እንጀራ ትበላለህ። በፊቴም ባዶ እጃችሁን አትታዩ። በእርሻም የምትዘራትን የፍሬህን በኩራት የመከር በዓል ዓመቱም ሳያልቅ ፍሬህን ከእርሻ ባከማቸ ጊዜ የመክተቻውን በዓል ጠብቅ። በዓመት 3 ጊዜ በአንተ ዘንድ ያለው ወንድ ሁሉ በጌታ በእግዚአብሔር ፊት ይታያል። ስለዚህ እግዚአብሔር የፈለገው ቀን ነው። እግዚአብሔር በፈለገው ቦታ ነው የሚታየው። ለእግዚአብሔር የሚገባውን ስጦታ ወንዶች ሁሉ ይዘው የሚመጡበት ጊዜ። እነዚህ ቅድም የነገርኳችሁ መዝሙረ ዳዊት ከመዝሙር 121 እስከ መዝሙር 134 ያሉ መዝሙሮች በዛን ጊዜ ወንዶች ከያቅጣጫው ተሰብስበው በጋራ ሆነው እያመለኩ የሚሄዱበት ጊዜ፣ ወደዛ የሚተሙበት ጊዜ ነው። ነገር ግን ባዶ እጃቸውን አይደለም። ማንም ባዶ እጁን እንዳይታይ ይላል። ማንም ባዶ እጁን እንዳይታይ እንዳቅሙ ለእግዚአብሔር መስጠት የሚገባውን ነገር ይያዝና ወደ እግዚአብሔር ፊት ይምጣ ብሎ እግዚአብሔር ደንግጓልና ይሄ ግድ ነበረ። ወንዶች ሁሉ አብረው ይመጡ ነበርና በዛ እግዚአብሔርን ያመልኩት ነበር። እና ከነዚህ መዝሙሮች አንዱ በጣም የሚያስደንቅ ብዙ ሰዎች የሚያውቁት በጣም ታዋቂ መዝሙር ይሄ መዝሙር 121 ነው። መዝሙር 121 በጣም የሚያስደንቅ ዝማሬ ነው። እየዘመሩ የሚሄዱት በጫካ ውስጥ ነው የሚሄዱት፣ ምናልባትም በበረሃ ነው የሚሄዱት፣ በተራሮች መካከል ሊሆን ይችላል፣ በአስቸጋሪ ሁኔታ ውስጥ ሊያልፉ ይችላሉ። እና ነገር ግን ወደ ተራሮች በቀረቡ ጊዜ እኔና እናንተ እንደምንተረጉመው አንዳንድ ጊዜ እኔም እንደምተረጉመው አይደለም ቃሉ የሚናገረው። ምንድነው የሚለው? አይኖቼን ወደ ተራሮች አነሳው ይላሉ። እነዚህ ሰዎች እግዚአብሔርን ለማምለክ ሲሄዱ በሁለት ስሜት ነው የሚሄዱት። አንደኛ በፍርሃት ነው የሚሄዱት። የመጀመሪያው ፍርሃት አለባቸው። ሁለተኛው ደግሞ ደስታ አለባቸው። እግዚአብሔርን ለማምለክ ስለሚሄዱ ደስታ አላቸው። ፍርሃታቸው ከምን የተነሳ ነው? ከተራራው ላይ የሚመጣ በእጃቸው ላይ ያለውን ነገር ለመንጠቅ ያሰፈሰፈ ወንበዴ ሊኖር ይችላል። ስለዚህ ተራራውን ባዩ ጊዜ እርዳታ ነው የሚፈልጉት። ስለዚህ ነው ምን የሚሉት? አይኖቼን ወደ ተራሮች አነሳው አለ። ከዛስ በኋላ እርዳታ ከወዴት ይምጣ ይላሉ። እርዳታ ነው የሚፈልጉት። እግዚአብሔርን ለማምለክ እየሄዱ ነው፣ ነገር ግን በፍርሃት ነው የሚሄዱት። ቅድም አንድ ነገር ብያቸዋለሁ። ሁላችንም እግዚአብሔርን ማምለክ እንፈልጋለን፣ ነገር ግን ብዙ የሚታገሉን ነገሮች አሉ። ወደ እግዚአብሔር እንዳንመጣ የሚገዳደሩ ነገሮች አሉ። እነዚህ ዘማሪዎች እግዚአብሔር ይዘምሩታል ይሄን መዝሙር፣
ግን ተግዳሮት አለባቸው። ከተራራው ላይ የሚነሳ ክፉ ነገር አለ። የሚፈሩት ነገር ስላለ እርዳታ ይፈልጋሉ። ከየት ይምጣ እርዳታ? ከየት እናገኛለን? ከዚህ ከተራራው ከሚመጣ ወንበዴ ሊያስጥለን የሚችል ማን ነው የሚል ፍራቻ ውስጣቸው አለ። ይሄ ስሜት አለ በውስጣቸው። እንደገና ደግሞ ኢየሩሳሌም ቢደርሱ ደስታቸው ከፍተኛ ይሆናል። ስለዚህ በዚህ ደግሞ ደስተኞች ናቸው። በሁለቱ ስሜት ውስጥ ነው እየተጓዙ ያሉት እነዚህ ሰዎች። ረዳቴ ከወዴት ይምጣ ብለው ይጠይቃሉ። ከቁጥር 1 እስከ 2 ያለውን ነገር ብንመለከት ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ረድኤት ሊሆን የሚችል እግዚአብሔር ብቻ ነው። ረድኤት ሊረዳ የሚችል በማንኛውም ስፍራ፣ በማንኛውም ሁኔታ ውስጥ፣ በማንኛውም ሰዓት ሊረዳ የሚችል እግዚአብሔር ብቻ ነው። ጌታ ይባረክ። እነዚህ ሰዎች ሰው ሊደርስላቸው የሚችል ቦታ ሆነው አይደለም ረዳቴ ከወዴት ይምጣ የሚሉት። ሰው ፈጥኖ ሊያስጥላቸው የሚችልበት ቦታ ሆነው አይደለም። ወይም ደግሞ ከአደጋ የሚያስጥል ሌላ ነገር ኖሮ አይደለም ይሄንን የሚጠሩት እግዚአብሔርን። እርዳታ ከእግዚአብሔር ዘንድ ነው ወገኖቼ። እርዳታችሁ ከእግዚአብሔር ዘንድ ነው። ጌታ ይባረክ። ሰው ሊደርስበት የማይችል ሰው ላይረዳችሁ በሚችልበት ሁኔታ ውስጥ ስታልፉ፣ በጣም በከባድ ሁኔታ ውስጥ ስታልፉ እርዳታ ከእግዚአብሔር ዘንድ ነው። እነዚህ ሰዎች ሌላ ሰው አልጠሩም። ሰማይንና ምድርን የሰራ ብቻ ነው አሁን ሊደርስልን የሚችል። አሁን ባሉበት ሸለቆ ውስጥ፣ አሁን ባሉበት እያለፉበት ባለ ተራራ መካከል፣ አሁን ባሉበት ጫካ ውስጥ ሊያስጥላቸው የሚችል እግዚአብሔር ብቻ ወገኖቼ። እግዚአብሔር ብቻ ያስጥላል። እግዚአብሔር ብቻ ይረዳል። ጌታ የተባረከ ይሁን። ስለዚህ ለአምልኮ ቢሄዱም እግዚአብሔርን ለማምለክ ቢሄዱም ግን በፍርሃት ውስጥ ነው። ምን ሊደርስብን ይሆን? የያዝነውን ነገር ሊነጥቀን፣ ያለን ነገርን ሊያሳጣን፣ ደግሞ ምናልባትም ነፍስን ሊያጠፋ የሚፈልግ ሌላ ነገር ሊኖር ይችላል። ግን እርዳታችን ከማን ነው አሉ? ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። በኢየሱስ ስም ይሄ መረዳት በሁላችን ውስጥ የጸና ይሁን። እግዚአብሔር ነው ረዳት። የኔት እግዚአብሔር ነው የሚረዳሽ። እግዚአብሔርን ለማምለክ፣ እግዚአብሔርን ለመከተል፣ እግዚአብሔር ፊት ለመቅረብ በምትታገዩ ትግል ውስጥ ቢገባንም ሰዎች ቢገባቸውም ባይገባቸውም ያንቺ እርዳታ ግን ከእግዚአብሔር ዘንድ ነው። እኔ ነግራችኋለሁ መጽሐፍ ስለሚል ራሴን ታምኜ ሳይሆን የተነገረውን የእግዚአብሔርን ቃል ታምኜ ነግራችኋለሁ። እርዳታ ከእግዚአብሔር ዘንድ ነው። በዛ ሁኔታ ውስጥ እርዳታ ከእግዚአብሔር ዘንድ ነው። ስለ ተራራው ስጋት አድሮባቸዋል። ወደ ኢየሩሳሌም ለመሄድ በጣም እየናፈቁ ነው፣ ለመድረስ እየናፈቁ ነው የሚጓዙት። ነገር ግን ረድኤት ማለት የእግዚአብሔር ጥበቃ፣ የእግዚአብሔር አመራር፣ የእግዚአብሔር በረከት ከእርሱ ዘንድ ካልሆነ ማንም ሰው ሊያድናችሁ፣ ሊመራችሁ ወይም ደግሞ ሊታደጋችሁ እንደማይችል ይናገራል ቃሉ። ረዳቴ ሰማይንና ምድር ከሰራ ከእግዚአብሔር ዘንድ ነው ሲሉ ቀላል ሁኔታ ውስጥ ሆነው አይደለም። በጣም በፍርሃትና በጭንቅ ተይዘው ነው። እርዳታ ከእግዚአብሔር ዘንድ ነው። እናስብ እስቲ አንዳንድ በብዙ ውጥረት በብዙ ነገር ውስጥ ተጨንቀን የነበርንባቸውን ቀናቶች፣ ምናልባት ሌሊቶች ወይንም ቀኖች፣ ምሽቶች፣ በነዛ ውስጥ ያሳለፈን የረዳን እግዚአብሔር ስሙ ይባረክ። አሜን በሉ በደንብ። ክብር ለእግዚአብሔር። የረዳን እግዚአብሔር ነው ወገኖች። እነዚህን ሰዎች እያሻገረ እንዲያመልኩት የረዳቸው፣ ማምለኪያ ቦታ ያደረሳቸው፣ በዛ መንፈስ ውስጥ የከተታቸው ራሱ እግዚአብሔር ነው። ወደ ኢየሩሳሌም እንዲገቡ ያደረጋቸው እግዚአብሔር ነው ወገኖቼ። በምንጓዝበት ትላንትን ይመስለኛል ብቻዬን ስለ ራሴ አስብ ነበር። ማለፍ የማልችልባቸው በጣም ብዙ ጎዳናዎችን አሳልፎኛል። አንዳንድ ሰዎች ኢትዮጵያ እዚህ እንኳን ብዙ አልተናገርኩም፣ ግን ታሪኬን ስነግራቸው ታሪክህ ከእድሜ በላይ ነው ይሉኛል። ብዙ ነገር አሳልፍ ያለውና ያለፍኳቸውን ጊዜያቶች እደነቅባቸዋል። እንዴት አለፍኩት ያንን ጊዜ? እነዚህ ሰዎች የሚደነቁት እዛ ሲደርሱ ነው። እግዚአብሔርን ማመስገን የሚጀምሩት እዛ ሲደርሱ ነው።
ግን እግዚአብሔር ከኛ ጋር ነው፣ እሱ ይረዳናል አሉ። ጌታ ይባል። በመዝሙራቸው ውስጥ ይሄንን አምነው ዘመሩ። እግዚአብሔር ነው ረዳታችን። ክብር ለእግዚአብሔር ይሁን። ሌላው እንሂድ ቶሎ ቶሎ ምዕራፍ 3 እስከ 5 ያለውን ደግሞ እንመልከት። ምዕራፍ ቁጥር 3 ለማለት ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅሃል፣ እግዚአብሔር በቀኝ እጅህ በኩል ይጋርድሃል ይላል። ጌታ ይባረክ። ወገኖቼ የእግዚአብሔርን ጥበቃ ነው እዚህ ጋር ማጉልቶ የሚያሳየን። በጣም በሚያስደንቅ ሁኔታ እግዚአብሔር ምን ያህል ጠባቂ እንደሆነ፣ ምን ያህል አንተን እንደሚንከባከል፣ ምን ያህል ስላንቺ ኬር እንደሚወስድ እግዚአብሔር ጥበቃው ሁል ጊዜ ወገኖቼ ደርሰን ስንመጣ እኮ በእኔና በእናንተ ብልሃትና ጉልበት አይደለም፣ እግዚአብሔር ስለረዳን ብቻ ነው በህይወት መኖር የቻልነው። ስለዚህ እነዚህ ዘማሪዎች የሚጠብቅህ ይላል። እያንዳንዱ አማኝ የሚጠበቀው በእግዚአብሔር፣ ከእግዚአብሔር ውጪ ጠባቂ የለም ወገኖች። በምንም አይነት ሁኔታ ውስጥ ስናልፍ የእግዚአብሔር ጥበቃ ከኛ ጋር ነው። የራሱ የሆኑትን ይጠብቃቸዋል እግዚአብሔር። ጌታ ይመስገን። ዓላማ ሲኖረው እግዚአብሔር ሰዎችን ሊወስድ ይችላል፣ ወይም በሆነ ነገር ሊያሳልፍ ይችላል። ግን ጥበቃው ሁል ጊዜ ከኛ ጋር አለ። ስሙ የተባረከ ይሁን። በዚሁ ክፍል ላይ ሲናገር ቀንና ሌሊት ይጠብቃቸዋል። ይሄ ሐሳቡ ቁጥር 5 ላይ ቁጥር 6 ላይ ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት ይላል። ይሄ ምን ማለት ነው? እግዚአብሔር በቀንም በሌሊትም ይጠብቅሻል ማለት። በቀንም በሌሊትም እግዚአብሔር ይጠብቃል። ጌታ ይባረክ። አስፈሪ በሆኑ ጨለማዎች ላይ እግዚአብሔር ይጠብቃል። በቀን ቢሆን እግዚአብሔር ይጠብቃል። እነዚህ ሰዎች ሌሊትም ጉዞ አላቸው ማለት ነው። ፀሐይ ስትጠልቅም በጨለማ ውስጥ ይጓዛሉ ማለት ይሄዳሉ ማለት ነው። በጉዟቸው ውስጥ ግን የእግዚአብሔር ጥበቃ ከነሱ ጋር ነው። እንደውም አንድ ነገር ልንገራችሁ። እዚህ ቁጥር 4 ላይ እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም፣ እግዚአብሔር ይጠብቅሃል፣ እግዚአብሔር በቀኝ እጁ በኩል ይጋርድሃል። ፀሐይ በቀን ቁጥር 3 ላይ እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም ይላል። ጌታ የተባረከ ይሁን። እግርህን ለመናወጥ አይሰጠውም ማለት አዲሱ ትርጉም የሚለው ምንድነው? አትንሸራተትም ይላል። ብዙ የሚያንሸራተት ነገር አለ። እነሱ የሚሄዱት ገደል ውስጥ ነው። በብዙ ጭንቅ ነው የሚያልፉትና አትንሸራተትም። እግዚአብሔር ምን ያደርጋል? በሉታ ይጠብቅሃል፣ እግሮችን እንዳይናወጡ ይላል። እግዚአብሔር ይጠብቅሃል። አንሸራታች ቦታ አለ። እግዚአብሔርን እንዳታመልክ ወደ ገደል የሚከት ነገር አለ። ነገር ግን ሲመስለኝ እኔ እነሱ እርስ በርሳቸው አይዞ በርታ እየተባባሉ እግዚአብሔርን ለማምለክ የሚቀጥሉ ይመስለኛል። አንሸራታች ቦታዎች ቢኖሩም ነገር ግን ይጠባበቃሉ። የሚያንሸራትት ቦታ አለ። እፎይ ብለው የሚራመዱበት ብቻ አይደለም፣ አስቸጋሪ ቦታዎችን ያልፉ ነበር፣ ይሻገሩ ነበር ከእግዚአብሔር አብሮነት ጋር። ክብር ለእግዚአብሔር ይሁን። እግዚአብሔር አብሯቸው ነበር። አያንቀላፋም። እግዚአብሔር ይጠብቃል። ፀሐይ በቀን ጨረቃም በሌሊት። አያችሁ፣ የሚያልፉበት መንገድ በጣም ከባድ ነበር። በቀንም አለፉ ፀሐይ ሐሩር፣ በሌሊትም አለፉ እነሱ በጨለማ ውስጥ። ግን የእግዚአብሔር ጥበቃ ከነሱ ጋር ነበር። እግዚአብሔር ይመስገን። ለአውሬ አሳልፎ አይሰጣቸውም፣ ምክንያቱም ጠባቂያቸው እግዚአብሔር ስለሆነ። እኔ ነግራችኋለሁ፣ በጣም በአስቸጋሪ ሁኔታ ውስጥ የምታልፉ እግዚአብሔር ከናንተ ጋር ነው። ለአውሬ አሳልፎ አይሰጣችሁም። በቀን ቢሆን ጨለማ ቀን ሆኖ የጨለመባችሁ፣ በቃ ሁኔታዎች ሁሉ ዝግትግት ያሉባችሁ፣ እግዚአብሔር የናንተ ጠባቂ ነው። እግዚአብሔር ይጠብቃል ወገኖች፣ እግዚአብሔር ይጠብቃል፣ ይጠነቀቃል ለሁላችንም። በዚህ ተስፋ እናድርግ። ሰው አይደለም እግዚአብሔር።
በሁሉ ስፍራ መገኘት የሚችል አምላክ ነው። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ቅዱስ ብዙ ጊዜ እናገረዋለሁ፣ እንደዚህ ይላል፣ ስለ ሰው ማንም ሊነግረኝ አያስፈልገኝም ይላል እግዚአብሔር። ስለ ሰው ማንም ስለ አንቺ ማንም ሊያስረዳው አይገባም። እግዚአብሔር ያውቃል፣ የልብሽን ያውቃል፣ የውስጥሽን ያውቃል። ስለዚህ እግዚአብሔር መርዳት በሚገባው ጊዜ ሁሉ እግዚአብሔር ይረዳናል። የእነዚህ ሰዎች ተስፋ እግዚአብሔር ብቻ ነው። ወዳጅ ሊደርስላቸው የሚችልበት ቦታ አይደለም። የሚያውቋቸው ሰዎች ሊያስጥሏቸው አይችሉም። ብቻቸውን ናቸው የሚጓዙት። በዚህ ሁሉ ግን የእግዚአብሔር አብሮነት ከነሱ ጋር ነበር። በጣም ይጽናናሉ። በእውነት አይታችሁት ከሆነ መዝሙሩን በጣም ነው የሚፈነድቁት። የእግዚአብሔርን ጥበቃ ያገኑታል። እረኝነቱን፣ ጥበቃውን፣ ምህረቱን ይናገራሉ። ኖ አይነካኝም፣ የትኛውም ክፉ ወደኔ አይቀርብም። ወደ ተራራው ሳይ የሚያስፈራ ነገር ቢኖርም ግን ረዳት አለኝ፣ የሚያቆመኝ፣ የሚረዳኝ፣ የሚያሻግረኝ ረዳት አለኝ እያሉ የያዙትን ትልቅ መስዋዕት ለእግዚአብሔር ለማቅረብ ይገሰግሱ ነበር እየዘመሩ። እግዚአብሔር ይህን አቅም ይጨምርብን ወገኖች። ያስፈልገናል እግዚአብሔርን እያሰብን መጓዝ እና የነዚህ ሰዎች ተስፋ እግዚአብሔር ነበር። በገንዘባቸው አይደለም የሚታመኑት፣ በሆነ ነገር አይደለም የሚደገፉበት ነገር የለም። በእርግጥ ባዶ በሆነበት ሰዓት ላይ ነው በእግዚአብሔር ላይ ለመደገፍ ምንም አማራጭ የለንም። ስለዚህ እነዚህ ሰዎች በእግዚአብሔር ላይ የሚታመኑ ናቸው። ጨረቃና ፀሐይ ቢፈራረቁባቸውም ነገር ግን በእግዚአብሔር ያላቸው እምነት ጠንካራ ነበር። የሚጠብቅህ አይተኛም ወገኖች። እግዚአብሔር ዘውትር አይኖቹ በእኛ ላይ ናቸው። ክብር ለእግዚአብሔር ይሁን። ስናዝን አይመስልም። አንዳንድ ጊዜ ብቻችንን የተወን ይመስለናል። ብቸኝነት ያጠቃናል። እንዴ ሰው እኮ አጠገባችን አለ። አንዳንዴ የትዳር ጓደኛችንም አጠገባችን ሆና ወይም ሆኖ ብቸኝነት ይሰማናል። በዛ በብቸኝነት ሁኔታ ውስጥ እግዚአብሔር ካንቺ ጋር አለ። እኔ ነግራችኋለሁ፣ በጣም ወዳጅ የሆኑ ሰዎች እንኳን ከናንተ አጠገብ ባይኖሩ እግዚአብሔር ከናንተ ጋር አለ። አጽናናችኋለሁ በዚህ የእውነት ቃል። እግዚአብሔር ከኛ ጋር አለ። ክብር ለእግዚአብሔር። እግዚአብሔር ከኛ ጋር አለ። እስቲ ከኔ ጋር አለ በሉና ተና። አው ካንቺ ጋር አለ። የሌለ ሲመስል እንኳን አለ። ሐናነች የዘመረችው የሚያይን የሆነ የማይ ሲመስል ያይናል። አዎ ይሰማል እግዚአብሔር። ይሰማል እግዚአብሔር። ይሰማ። አንጎራጎራችሁት አይደል? መልካም። ክብር ለእግዚአብሔር ይሁን። እግዚአብሔር ይሰማል፣ ያያል። አይኑን ካንተ ላይ ነቅሎ አያውቅም ወንድሜ። ሪሊ እኔ እነግርሃለሁ የእግዚአብሔር ቃል ስለሚናገር አይኑን ካንተ ላይ አንስቶ ለሰከንድ እግዚአብሔር አይኑን ካንተ ላይ አያነሳም። ጌታ ይባረክ። እግዚአብሔር ተስፋችን ነው። ተስፋ የምናደርገው ነገር አይደለም በእጃችን ያለው ነገር ሁሉ። እኔ አንዳንድ ጊዜ ካሳለፍኳቸው ነገር አንፃር በቃ ከዚህ በኋላ የሚሆነውን ነገር አላውቀውም። እኔ ነኝ የማላውቀው። እና ከቸርች ወጥቼ ነው ደጋግሜ ተናግሬዋለሁ። ከቸርች ወጥተን ነው አብረን ስንሄድ አንድ ወንድሜን አኩል ይዞን ኤሌክትሪክ እሱ ለመጨረሻ ተሰበሰበ፣ እኔ ተረፍኩ። እግዚአብሔር ዓላማ ነበረው። እንዴት እንደሚያሳልፍ እግዚአብሔር አዋቂ ነው። እስቲ አሜን በሉ። በምን ሁኔታ ውስጥ እያለፋችሁ እንዳላችሁ ባላውቅም ለጥቂት ሰዎችም ቢሆን ይሄ መልእክት ነው። እግዚአብሔር ካንቺ ጋር አለ። እግዚአብሔር ካንተ ጋር አለ። በጭራሽ አትጠራጠረው። እግዚአብሔር ካንተ ጋር አለ። እነዚህ ሰዎች አልተጠራጠሩትም። ነው ያድነናል። ሌሊትም ቢሆን እንድናለን፣ ቀንም ቢሆን እንድናለን። ወገኖቼ ቀን የጨለመባችሁ ሰዎች እንኳን ብትኖሩ እግዚአብሔር ያድናል። እስቲ ያድናል በሉ። አዎ ያድናል። እግዚአብሔር ያድናል፣ ይታደጋል። ያድናል፣ ይታደጋል። የሚያስደነግጥ ነገር ሊኖር ይችላል፣
ግን አያስደነግጥህም። ጌታ ይባረክ። ቀጥሎ ምንድነው የሚለው? ቁጥር 6 ጀምሮ ቁጥር 7 ጀምሮ ቁጥር 7 እና 8 ከዛ በፊት ግን መጽሐፍ ቅዱስን አንደኛ ነገሥት ምዕራፍ 18 ላይ ቁጥር 27ን ማንበብ እፈልጋለሁ። አንደኛ ነገሥት ምዕራፍ 16 ቁጥር 27 27 ምን ልላችሁ ፈልጌ ነው? እግዚአብሔር እንደ አሕዛብ አምላክ አይደለም። እግዚአብሔር አይተኛም። እግዚአብሔር አያንቀላፋም። ጌታ ይባረክ። ስለዚህ ኤልያስ በተወራረደበት ሰዓት እንደዚህ ይላል የእግዚአብሔር ቃል። በቀትርም ጊዜ ኤልያስ አምላክ ነውና ከተወራረደ በኋላ እነሱ ብዙ የአሕዛብ ማለት ጣዖትን የሚያመልኩት ብዙ ከተናገሩ በኋላ ኤልያስ እንዲህ አላቸው። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጩኹ። ምናልባት ሐሳብ ይዞታል፣ ወይም ፈቀቅ ብሏል፣ ወይም ወደ መንገድ ሄዷል፣ ወይም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ አላገጠባቸው ይላል። የኛ አምላክ እንደዚህ አይነት አምላክ አይደለም። እግዚአብሔር ገና ሳትናገሪ በልብሽ ያለውን የሚያውቅ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር የተለየ አምላክ ነው። እሺ ብለሽ ከልጅነት ጀምሮ ከሱ ጋር ተጣብቀሽ የምትጓዥው አምላክ መንገድ ላይ አይተውሽም፣ አይጥልሽም። እግዚአብሔር ካንቺ ጋር አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ከኛ ጋር አለ። ጌታን እናመሰግናለን። የእግዚአብሔር እጅ ከኛ ጋር አለች። ወገኖቼ ስንት ጊዜ ረዳን፣ ስንት ጊዜ አገዘን እግዚአብሔር፣ ስንት ጊዜ አበረታን። ቁጥር 7 እና 8 ላይ ልሂድ። እንግዲህ በዚህ ሁሉ ምን እያልኳችሁ ነው? አስቸጋሪ ነገሮችን ቢኖሩ ወደ አምልኮ ይኬዳል። እግዚአብሔር ይመለካል። አሜን። ታልፎ ይመለካል እግዚአብሔር። ሁኔታዎች ቢያስፈሩም ታልፎ ይመለካል እግዚአብሔር። አስቸጋሪ ነገር ቢኖርም ታልፎ ይመለካል። ታልፎ እንደዚህ አይነት ግሩፕ ላይ እንደዚህ አይነት ጉባኤ ላይ ይመጣል። አሜን ነው። አዎ እግዚአብሔር ይመለካል ወገኖች፣ እግዚአብሔር ይመለካል። ክፉ ነገር አለ ብለው አልቀሩም እነዚህ ሰዎች። ያንን ተራራ እንዴት እናልፈዋለን? በጣም ከባድ ነው። ያንን ሸለቆ፣ ያንን ወንዝ፣ ያንን እንትን ብለው ወደ ኋላ አላሉም። ኖ ቢሆንም እግዚአብሔር ያድነናል። ጌታ ይባር። እግዚአብሔር ያድንሻል። ከየትኛውም ሁኔታ እግዚአብሔር ያድናል። ቁጥር 7 እና 8 እንዲህ ይላል፣ እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል ከዛሬ ጀምሮ እስከ ዘላለም። እግዚአብሔር መውጣትህንና መግባትህን ይጠብቃል። የሚገርም ነው። ክፉ ነገር ሊገጥማቸው ይችላል። በዛ ጉዞ ውስጥ በሚሄዱበት ጉዞ ውስጥ ወደ ኢየሩሳሌም እግዚአብሔርን ለማምለክ በእጃቸው መስዋዕት ይዘው በሚሄዱበት ሰዓት በርካታ ክፉ ነገር ሊገጥማቸው ይችላል። ግን እግዚአብሔር ይጠብቀናል። ክብር ለእግዚአብሔር ይሁን። የኢየሩሳሌም ጉዞ እጅግ አድካሚ፣ እጅግ ውጣ ውረድ የበዛበት እጅግ ከባድ ነው። መቼም ሁላችንም ማንኗቸው፣ ግን እግዚአብሔር ያደርሰናል። አሜን። እግዚአብሔር ያደርሰናል። ጨክነን እኛ እንጨክን እንጂ እግዚአብሔር ይረዳናል። እግዚአብሔር ይረዳናል። እግዚአብሔር ይረዳኛል በሉ። በእግዚአብሔር እርዳታ እንደርሳለን ወገኖች። ብዙ አስቸጋሪ መንገዶች ብናልፍም ውጣ ውረድ ቢበዛውም መውደቅ መነሳት ብናይም ግን እግዚአብሔር ያሰበው ቦታ እንደርሳለን። ክብር ለእግዚአብሔር ይሁን። ስለዚህ ምን አሉ እነዚህ? እግዚአብሔር ከክፉ ሁሉ ይጠብቅሃል። የትኛውም ክፉ ነገር አንተን አያጠፋህም። አሜን። አያጠፋሽም አንቺ። ለምን? ጥበቃ ስላለ። ለምን? እረኝነት ስላለ። ወገኖች እግዚአብሔር እረኛችን ነው፣
ጠባቂ። በክፉ ሁኔታ ውስጥ እንኳን ብናልፍ እግዚአብሔር ይጠብቀናል። ነፍስህን ይጠብቃታል ይላል። ነፍስህን ይጠብቃታል። ከዛሬ ጀምሮ ደግሞ እስከምን? እስከ ዘላለም። ለዘላለም እግዚአብሔር ይጠብቀን። ዋው! እንዴት መታደል ነው በእግዚአብሔር ጥበቃ ውስጥ መሆን። እንዴት ደስ ይላል በእግዚአብሔር ጥበቃ ውስጥ መሆን። እናንተ ብቻ አይደለም፣ የናንተ የሆነ ነገር ሁሉ ይጠበቃል። ክብር ለእግዚአብሔር ይሁን። እግዚአብሔር ጠባቂ አምላክ ነው። እግዚአብሔር እረኛ የሆነ መልካም እረኛ ነው። አደራ የማይበላ እግዚአብሔር ጌታ ይባረክ። ስለ ብዙ ነገር አደራ ሰጠነው። እግዚአብሔር ያላጠፋብን ጠብቆ የሰጠን እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር መልካም እረኛ ነው። እግዚአብሔር መልካም እረኛ ነው። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትንና መግባትን የሚገርም እኮ ነው። ስትወጣ ይጠብቃል፣ ስትገባ ይጠብቃል። መውጣትና መግባት እስከ ዘላለም ድረስ። እንዴት የታደለ ህዝብ ነው እግዚአብሔርን የሚያመልክ ህዝብ። በቃ እነዚህ ሰዎች እግዚአብሔርን እያመለኩ በሱ ጥበቃ ውስጥ ናቸው። ሲወጡ በእግዚአብሔር ጥበቃ፣ ሲገቡ በእግዚአብሔር ጥበቃ ውስጥ። እግዚአብሔር ይመስገን። የእግዚአብሔር ጥበቃ የበዛልን ህዝቦች ነን። የእግዚአብሔር ጥበቃ የበዛልን ህዝቦች ነን እና ጥበቃውን አጉልተው ይናገሩታል። ምክንያቱም ስለ ጥበቃ ደጋግመው የሚናገሩት ለምን እንደሆነ ታውቃላችሁ? አደጋ ያለበትን መስመር ስለሚያልፉ ነው። አደጋ ያለበት ቦታ ነው። አደጋ ያለበት ቦታ ነው። አንድ እርምጃ ሲራመዱ አደጋ አለ። የሚፈሩት ነገር አለ። ግን አሁንም ይጠብቀናል። አይተኛም፣ አያንቀላፋም እያሉ ይቀጥላሉ። እግዚአብሔር ይመስገን። እግዚአብሔር ድንቅ አምላክ ነው። የሚጠብቅ የማይተኛ ሁልጊዜ እረኝነቱ ለኔና ለእናንተ የበዛ አምላክ ነው። ክብር ለእግዚአብሔር ይሁን። እኔ እንደው ዝም ብዬ መዝጋት አልፈለኩም። ይህንን መዝሙር እንደገና አንድ ጊዜ እንዳነበው ሁላችሁም መጽሐፍ ቅዱሳችሁን ይዛችሁ እንደገና እንድናነበው እፈልጋለሁ። በመጀመሪያ ወደ እግዚአብሔር ቤት ሲመጡ ባዶ እጃችሁን አትምጡ ብሏቸዋል ጌታ። ይህንን ነግሯቸዋል። ደግሞ ለእግዚአብሔር ቃል ታማኞች ናቸው። ወደዛ ለመሄድ ዝግጁ ናቸው። ሁልጊዜ እግዚአብሔር ወደሚመለክበት ጉባኤ ለመምጣት ዝግጁ ናቸው። የሚያስፈራ ነገር አለ። ከባድ ነገር አለ። የሚያልፉበት አስቸጋሪ ሁኔታ ውስጥ ነው። አዎ፣ ግን እግዚአብሔር ከኛ ጋር። ጌታ ይባረክ። እናንበው እስቲ እንደገና። ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋምም። እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል ከዛሬ ጀምሮ እስከ ዘላለም። እግዚአብሔር መውጣትህንና መግባትህን ይጠብቃል። አሜን። እግዚአብሔር በጥበቃው ውስጥ ያኑራችሁ። እግዚአብሔር እረኝነቱን ያብዛላችሁ። ከዛሬ ጀምሮ እስከ ዘላለም እግዚአብሔር ይጠብቃችሁ። ጌታ ይባረክ። ሁላችንም ተነስተን ቆመን እንጸልያለን።